የጌታ ጸጋ ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን መስከረም 1 ዘፍጥረት 1 ራእይ 22 ጳጉሜ 5 ለመድረስ የጀመርነው ጉዟችን ዛሬ 49ኛ ቀኑን ይዟል። በ49ኛ ቀናችን ዛሬ የምናነበው ኦሪት ዘኍልቍ ከምዕራፍ 34 እስከ 36 ድረስ ያለውን የመጨረሻውን ክፍል ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኦሪት ዘኍልቍ ምዕራፍ 34 እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች እንዲህ ብለህ እዘዛቸው፣ ወደ ከነዓን ምድር በገባችሁ ጊዜ ርስት ትሆናችሁ ዘንድ በዕጣ የምትደርሳችሁ ምድር በዳርቻዋ ያለች የከነዓን ምድር ይህች ናት። የደቡቡ ወገን ከጺን ምድረ በዳ በኤዶሚያስ በኩል ይሆናል። የደቡቡም ዳርቻ ከጨው ባህር ዳር በመስራቅ በኩል ይጀምራል። ዳርቻችሁም በአቅረቢም አቀበት በደቡብ በኩል ይዞራል፣ ወደ ጺንም ያልፋል። መውጫውም በቃዴስ በርኔ በደቡብ በኩል ይሆናል፣ ወደ ሐጸራ አዳር ይሄዳል፣ ወደ አጽሞንም ያልፋል። ዳርቻቸውም ከአጽሞን ወደ ግብጽ ወንዝ ይዞራል፣ መውጫውም በባህሩ በኩል ይሆናል። ለምዕራብ ዳርቻ ታላቁ ባህር ዳርቻችሁ ይሆናል፣ ይህም የምዕራብ ዳርቻችሁ ይሆናል። የሰሜንም ዳርቻችሁ ይህ ይሆናል። ከታላቁ ባህር ወደ ሆር ተራራ ምልክት ታመለክታላችሁ፣ ከሆርም ተራራ ወደ ሐማት መግቢያ ምልክት ታመለክታላችሁ። የዳርቻው መውጫ በጽዳድ ይሆናል። ዳርቻውም ወደ ዚፍሮን ያልፋል፣ እስከ ሐጼርናዕም ድረስ ይወጣል። ይህ የሰሜን ዳርቻችሁ ይሆናል። የምስራቁን ዳርቻችሁን ከሐጼርናዔናን ወደ ሴፋማ ምልክት ታመለክታላችሁ። ዳርቻውንም ከሴፋማ በአይን ምስራቅ ወዳለው ወደ ሪብላ ይወርዳል፣ እስከ ኪኔሬት የባህር ወሽመጥ በምስራቅ በኩል ይደርሳል። ዳርቻውም ወደ ዮርዳኖስ ይወርዳል፣ መውጫውም በጨው ባህር ይሆናል። ምድራችሁን እንደ ዳርቻዋ በዙሪያዋ ይቺ ናት። ሙሴም የእስራኤል ልጆች እንዲህ ብሎ አዘዛቸው፣ እግዚአብሔር ለ9 ነገድ ተኩል ይሰጧቸው ዘንድ ያዘዘ በዕጣ የምትወርሷት ምድር ይህች ናት። የሮቤል ልጆች ነገድ በየአባቶቻቸው ቤት፣ የጋድም ልጆች ነገድ በየአባቶቻቸው ቤት፣ የምናሴም ነገድ እኩሌታ ርስታቸውን ወርሰዋል። እነዚህ ሁለቱ ነገድና የአንድ ነገድ እኩሌታ ርስታቸውን በዮርዳኖስ ማዶ በኢያሪኮ አንጻር በመስራቅ በኩል ወረሱ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ምድሪቱን ርስት አድርገው የሚከፍሉላችሁ ሰዎች ስማቸው ይህ ነው፣ ካህኑ አልዓዛርና የነዌ ልጅ ኢያሱ። ምድሪቱንም ርስት አድርገው ይከፍሉ ዘንድ ከየነገዱ አንድ አለቃ ትወስዳላችሁ። የሰዎቹም ስም ይህ ነው፣ ከይሁዳ ነገድ የዩፎኒ ልጅ ካሌብ፣ ከስምዖን ልጆች ነገድ የአሚሁድ ልጅ ሰላሚኤል፣ ከብንያም ነገድ የኪስሎን ልጅ ኤልዳድ፣ ከዳን ልጆች ነገድ አንድ አለቃ የዮግሊ ልጅ ቡቂ፣ ከዮሴፍ ልጆች ከምናሴ ልጆች ነገድ አንድ አለቃ የሱፊድ ልጅ አኒኤል፣ ከኤፍሬም ልጆች ነገድ አንድ አለቃ የሺፍጣን ልጅ ቀሙኤል፣ ከዛብሎን ልጆች ነገድ አንድ አለቃ የፈርናክ ልጅ ኤሊሳፈን፣ ከይሳኮር ልጆች ነገድ አንድ አለቃ የሆዛ ልጅ ፈልጢኤል፣ ከአሴር ልጆች ነገድ አንድ አለቃ የሴሌሜ ልጅ አሂሁድ፣ ከንፍታሌም ልጆች ነገድ አንድ አለቃ የአሚሁድ ልጅ ፈዳሄል። እግዚአብሔር በከነዓን ምድር ለእስራኤል ልጆች ርስታቸውን ይከፍሉ ዘንድ ያዘዛቸው እነዚህ ናቸው። ምዕራፍ 35 እግዚአብሔርም ሙሴን በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ሜዳ እንዲህ ብሎ ተናገረው፣ ሌዋውያን የሚቀመጡባቸውን ከተሞች ከርስታቸው ይሰጡ ዘንድ የእስራኤል ልጆች እዘዛቸው። በከተሞቹ ዙሪያ ያለው መሰምሪያ ለሌዋውያን ስጡ፣ እነርሱም በከተሞቹ ውስጥ ይቀመጣሉ። መሰምሪያቸውንም ለከብቶቻቸው ለእንስሶቻቸውም ለእነርሱም ላለው ሁሉ ይሁን። ለሌዋውያን የምትሰጡት የከተማው መሰምሪያ በከተማው ዙሪያ ከቅጥሩ ወደ ውጪ 1000 ክንድ ይሁን። በከተማው ውጪ በመስራቅ በኩል 2000 ክንድ፣ በደቡብ በኩል 2000 ክንድ፣ በምዕራብ በኩል 2000 ክንድ፣ በሰሜንም በኩል 2000 ክንድ ትከነዳላችሁ። ከተማውም በመካከል ይሆናል። ይህም የከተሞቹ መሰማሪያ ይሆንላችኋል። ለሌዋውያን የምትሰጧቸው 6ቱ የመማፀኛ ከተሞች ናቸው። እነርሱም ነፍሰ ገዳይ ይሸሽባቸው ዘንድ የምትሰጧቸው ናቸው። ከነዚህ ሌላ 42 ከተሞች ትሰጣላችሁ። ለሌዋውያን የምትሰጧቸው ከተሞች ሁሉ 48 ከተሞች ይሆናሉ። ከመሰምሪያቸው ጋር ተሰጧቸዋላችሁ። ከእስራኤል ልጆች ርስት ለሌዋውያን የምትሰጧቸው ከተሞች እንዲሁ ስጡ። ከብዙዎቹ ብዙ ከጥቂቶቹ ጥቂት ትወስዳላችሁ። እያንዳንዱ እንደወረሱት እንደርስታቸው መጠን ከተሞቻቸው ለሌዋውያን ይሰጣሉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደ ከነዓን ምድር ዮርዳኖስን በተሻገራችሁ ጊዜ በስተት ነፍስ የገደለ ወደዚያ ይሸሽ ዘንድ የመማፀኛ ከተሞች እንዲሆኑላችሁ ከተሞችን ለእናንተ ለዩ። ነፍሰ ገዳዩ በማህበሩ ፊት ለፍርድ እስኪቆም ድረስ እንዳይሞት ከተሞቹ ከደም ተበቃይ የመማፀኛ ከተሞች ይሆኑላችሁ። የምትሰጧቸውም 6ቱ ከተሞች የመማፀኛ ከተማ ይሆኑላችሁ። በዮርዳኖስ ማዶ 3 ከተሞች ትሰጣላችሁ። በከነዓን ምድር 3 ከተሞች ትሰጣላችሁ፣ የመማፀኛ ከተሞች ይሆናሉ። በስህተት ነፍስ የገደለ ይሸሽበት ዘንድ እነዚህ 6 ከተሞች ለእስራኤል ልጆች በመካከላችሁ ለሚቀመጡ እንግዶችና መጻተኞች መማፀኛ ይሆናሉ። በብረት መሳሪያ እስኪሞት ድረስ ቢመታው ነፍሰ ገዳይ ነው።
ነፍሰ ገዳዩን ፈጽሞ ይገደል ሰውም በሚሞትበት በእጁ ባለው ድንጋይ ቢመታው የተመታው ሰው ቢሞት እርሱ ነፍሰ ገዳይ ነው ነፍሰ ገዳዩን ፈጽሞ ይገደል ሰውም በሚሞትበት በእጁ ባለው በእንጨት መሳሪያ ቢመታው የተመታውም ቢሞት እርሱ ነፍሰ ገዳይ ነው ነፍሰ ገዳዩን ፈጽሞ ይገደል ደም ተበቃዩ ራሱ ነፍሰ ገዳዩን ይግደል ባገኘው ጊዜ ይግደለው እስኪሞት ድረስ በጥላቻ ቢደፋው ወይም ሸምቆ አንዳች ነገር ቢጥልበት ወይም በጥላቻ እስኪሞት ድረስ በእጁ ቢመታው የመታው ፈጽሞ ይገደል ነፍሰ ገዳይ ነው የደም ተበቃዩ ባገኘው ጊዜ ነፍሰ ገዳዩን ይግደለው ነገር ግን ያለ ጥላቻ በድንገት ቢደፋው ሳይሸምቅበትም አንዳች ነገር ቢጥልበት ወይም ሳያየው እስኪሞት ድረስ ሰው በሚሞትበት ድንጋይ ቢጥልበት ጠላቱም ባይሆን ክፉም ያደርግበት ዘንድ ባይሻ ማህበሩ በመቺውና በደም ተበቃዩ መካከል ፍርድን እንደዚሁ ይፍረድ ማህበሩም ነፍሰ ገዳዩን ከደም ተበቃዩ እጅ ያድነዋል ማህበሩም ወደ ሸሸበት ወደ መማፀኛው ከተማ ይመልሰዋል በቅዱስ ዘይትም የተቀባው ዋንኛው ካህን እስኪሞት ድረስ በዚያ ይቀመጣል ነፍሰ ገዳዩ ግን ከሸሸበት ከመማፀኛ ከተማ ዳርቻ ቢወጣ ደም ተበቃዩም ከመማፀኛው ከተማ ዳርቻ ውጪ ቢያገኘው ደም ተበቃዩም ነፍሰ ገዳዩን ቢገድለው የደም ዕዳ አይሆንበትም ዋንኛው ካህን እስኪሞት ድረስ በመማፀኛ ከተማ ውስጥ መቀመጥ ይገባው ነበርና ዋንኛው ካህን ከሞተ በኋላ ግን ነፍሰ ገዳዩ ወደ ርስቱ ምድር ይመለሳል እነዚህም ነገሮች ለልጅ ልጃችሁ በማደሪያችሁ ሁሉ ሥርዓትና ፍርድ ይሁኑላችሁ ነፍሰ ገዳይ ሁሉ በምስክሮች አፍ ይገደላል በአንድ ምስክር ግን ማናቸውም ሰው መገደል አይገባውም ሞት የተፈረደበትን ነፍስ ገዳዩንም ለማዳን የነፍስ ዋጋ አትቀበሉ እርሱ ፈጽሞ ይገደል ዋንኛው ካህን ሳይሞት ወደ ምድሩ ይመለስ ዘንድ ወደ መማፀኛ ከተማ ከሸሸው የነፍስ ዋጋ አትቀበሉ ደም ምድሪቱን ያረክሳታልና የምትኖሩባትን ምድር አታርክሷት በደም አፍሳሹ ደም ካልሆነ በቀር ምድሪቱ ከፈሰሰባት ደም አትነጻም እኔ እግዚአብሔር በእስራኤል ልጆች መካከል አድራለሁና የምትኖሩባትን በመካከሏም የማድረባትን ምድር አታርክሷት ምዕራፍ 36 ከዮሴፍ ልጆች ወገኖች የመናሴ ልጅ የማኪር ልጅ የገለአድ ልጆች ወገን አለቆች ቀረቡ በሙሴና በእስራኤል ልጆች አባቶች አለቆች ፊት ተናገሩ አሉም ምድሪቱን ለእስራኤል ልጆች ርስት አድርገህ በዕጣ ከፍለት ሰጣቸው ዘንድ እግዚአብሔር አንተን ጌታችንን አዘዘ እግዚአብሔርም የወንድማችንን የሰለጰዓድን ርስት ለሴቶች ልጆቹ ተሰጥ ዘንድ አንተን ጌታችንን አዘዘ ከሌላም ከእስራኤል ልጆች ነገድ ባል ቢያገቡ ርስታቸው ከአባቶቻችን ርስት ይነቀላል እነርሱም ለሚሆኑበት ለሌላው ነገድ ርስት ይጨመራል እንደዚህም የርስታችን ዕጣ ይጎድላል ለእስራኤል ልጆች ኢዮቤልዩ በመጣ ጊዜ ርስታቸው ለሚሆኑበት ነገድ ርስት ይጨመራል እንደዚህም ርስታቸው ከአባቶቻችን ነገድ ርስት ይጎድላል ሙሴም የእስራኤል ልጆች እንደ እግዚአብሔር ቃል እንዲብሉ አዘዛቸው የዮሴፍ ልጆች ነገድ በእውነት ተናገሩ እግዚአብሔር ስለ ሰለጰዓድ ሴቶች ልጆች ያዘዘው ነገር ይህ ነው የወደዱትን ያግቡ ነገር ግን ከአባታቸው ነገድ ብቻ ያግቡ እንደዚህም የእስራኤል ልጆች ርስት ከነገድ ወደ ነገድ ምንም አይተላለፍ እስራኤል ልጆች እያንዳንዱ ወደ አባቶቹ ነገድ ርስት ይጠጋ ከእስራኤልም ልጆች እያንዳንዱ ሰው የአባቶቹን ርስት ይወርስ ዘንድ ከእስራኤል ልጆች ነገድ ሁሉ ርስት ያላትን ሴት ልጅ ሁሉ ከአባቷ ነገድ ባልታግባ እንደዚህም ከአንድ ነገድ ወደ ሌላ ነገድ ምንም ርስት አይተላለፍ ከእስራኤል ልጆች ነገድ እያንዳንዱ ወደ ርስቱ ይጠጋ እግዚአብሔርም ሙሴን እንዳዘዘው እንዲሁ የሰለጰዓድ ሴቶች ልጆች አደረጉ የሰለጰዓድ ልጆች ማህለህ ቲርጻ ኤግላ ሚልካ ኑአ ከአባታቸው ወንድሞች ልጆች ጋር ተጋቡ ከዮሴፍም ልጅ ከመናሴ ልጆች ወገኖች ባሎቻቸውን አገቡ ርስታቸውም በአባታቸው ነገድ ጸና እግዚአብሔር በሙሴ እጅ እስራኤል ልጆች በዮርዳኖስ አጠገብ በኢያሪኮ አንፃር በሞዓብ ሜዳ ያዘዛቸው ትእዛዝና ፍርድ እነዚህ ናቸው ይላል ኦሪት ዘኍልቍን ዛሬ አጠናቀናል ነገ በሚኖረን ንባብ ኦሪት ዘዳግምን የምንጀምር ይሆናል በየምሽቱ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት መጽሐፍ ቅዱስን በጥልቀት ስለምናጠና ተገናኝተን እዛ እንድናጠና ጋብዛችኋለሁ ጸጋ ይብዛላችሁ